ከተሽቀለቀለ ካጠቆረ ከገማ ነው የሚለው። እዚህ ጋር ግልጽ አድርግልኝ በስነ-ስርዓት። ከምንድን ነው የተፈጠርከው አንተ? ከጭቃ ነው አይደለም? እኛማ ከአፈር ነው የተፈጠርኩት። ከጭቃማ አይደለም ከአፈር ነው የሚለው። ከአፈር እግዚአብሔር ከአፈር ሰው ሊፈጠረ እፍም አለበት ከጭቃ ይላል እና አላሳየህ። ከጭቃ ይላል አላሳየህ። መጽሐፍ ቅዱስ ይላል። አይ ጥያቄ ነው። አሁን የጥያቄ መልስልኝና ጥያቄ በጥያቄ አትመልስልኝ። አሁን ዞሮ እኔ አታዳምጥም እንዴ? ድምፅህን ሲቀር ይገደዱ ማለት ነው። ከጭቃ አይልም መጽሐፍ ይብልሃል ይላል መጽሐፍ ቅዱስ ይላል እና አላሳየህ። አዎ ያው እና እዚህ ጋር ችግር የለውም። ከመጽሐፍ ቅዱስ ቀጥታ ነው የምሰጣቸው። ቁጥር 6 አንብቡት። ቁጥር 6 ምን ይላል? እነሆ በእግዚአብሔር ፊት እኔ እንደ አንተ ነኝ፣ እኔ ደግሞ ከጭቃ የተፈጠርኩ ነኝ ይላል። ምን ትላላችሁ ቅዱሳን? ከጭቃ ነው የተፈጠራችሁት? ቅድም ከጭቃ ተፈጠርን የሚል የለም ስትሉ ነበር። ምን ይላል? እሺ ከገማ ይላል። ከገማ የሚል አለው። ወደ እሱ እናውራ። ከጭቃ የሚል የለም ብለህ ነበር አላልክም? ቅድም ከጭቃ አይደለም ከአፈር ነው የተፈጠርነው ያልኩህ። ያው መጽሐፈ ኢዮብ ምዕራፍ 23 ቁጥር 6 አንብቦ ከጭቃ ይላል እኮ አታነብም እንዴ? ይሄ የመልእክትም ነው። እኔ ትቢያ ነኝ እያሉ ነቢያቶች ራሳቸው ዝቅ በማድረግ ራሳቸው ታናሽ እንደሆኑ የገለጹት ነገር ነው። ራሳቸው ትቢያ አፈር ጭቃ እንደሆኑ እኮ ከጭቃ ተፈጠርኩ ነው የሚለው ቃል በቃል ተፈጠርኩ። እኔ ጭቃ ነኝ አይደለም፣ ከጭቃ ተፈጠርኩ ነው የሚለው። የትኛው ትክክለኛ? ከአፈር ነው የተፈጠረው ከጭቃ? ከአፈር ነው። የሰው ልጅ ከአፈር ነው የተፈጠረው። ስለዚህ ኢዮብ ነገር ግን ራሳቸውን እነዚህ አይደለም ራሳቸው ዝቅ እንደሚያደርጉ አፈር ትክክል ተሳስተዋል። ከጭቃ ላይ የተፈጠርኩት ያለው ተሳስተዋል። ቅድም የለም ብለው ነበር። አሁን ደግሞ እንዳለ ሲያዩ ጊዜ ቆይ አዳምጠኝ። አሁን ለምሳሌ ኦሪት ዘፍጥረት ላይ ስለ ፍጥረት የሚያወራ ኦሪት ዘፍጥረት ራሱ የፍጥረት ምን ከምን እንደተሰራ የሚያወራ ነው። ይሄ ደግሞ ኢዮብ ደግሞ የጻፈው እኛ ታናሽ እንደሆን በቃ ጭቃ ዛቅተኛ እንደሆን በቃ ጭቃ እንደሆን አፈር እንደሆን ለማሳየት የተጻፈ ነገር ነው። እዛ ግን ደግሞ ኦሪት ዘፍጥረት የሰው ልጅ ከምድር አፈር አበጀው ተብሎ የተጻፈው እሺ ዝቅተኛ ለመሆኑን ለማሳየት ሳይሆን ባጭሩ በቃ ለለፈው ከጭቃ ነው የተፈጠርኩት ነው የእሱ ራሱ ተናግሯል። አሁን የእናንተ አፈጣጠር አለ መጽሐፍ ቅዱስ ላይ። አንተ እንዴት እንደተፈጠርክ ያለ ለምሳሌ የአንተ አፈጣጠር የአዳም ዘር ነኝ እኔ። በአዳም ዘር የተፈጠርኩ ነኝ እኔ። የአዳም ልጅ ነኝ። የአዳም ልጅ ነኝ። አዳም ከአፈር እሺ አዳም ከአፈር እንደተፈጠረው አንተም ከአፈር ነው የተፈጠርከው እንደ አዳም ተፈጠረ። ከዛ ሔዋንም ከጎኑ ተፈጠረችለት። ከዛ እግዚአብሔር ሩካቤ እንዲያደርጉ ተደረገ። ከዛ ልጅ እየረባን መጣን። ስለዚህ የሰው ልጅ የሚባለው ከአፈር ነው ማለት የመጀመሪያው ሰው መሰረቱ አዳም ነው። አዳም እሺ ድምፅህን ከፍ አታድርግ። ዝም ብለህ እንድንደማመጥ ነው። ዝቅ ብለህ ድምፅህን ዝቅ አድርገህ ተናገር። አሁን የአዳም አፈጣጠር ከአፈር ነው፣ ምንም ጥርጥር የለውም። ሔዋንም ልክ እንደ አዳም ከአፈር ነው የተፈጠረችው። እንዴት ነው የተፈጠረችው? እስኪ ንገረን። ከአዳም ጎን ከጎን አጥንቱ ወስዶ ከአዳም ጎን ተፈጠረች። በጣም ጥሩ። ስለዚህ እንደ አዳም ከአፈር አይደለም የተፈጠረችው ሔዋን፣ ከአዳም ጎን ከአጥንቱ ነው የተፈጠረችው። አሁን ጥሩ እሺ እኔ እናንተስ እንዴት ነው የተፈጠርነው? ከአዳም የግራ ጎን ነው የተፈጠርነው ወይንስ ከአፈር ነው የተፈጠርነው ወይስ እንዴት ነው የተፈጠርነው? እሺ ከአዳም ጋር አንድ እንደመሆናችን የሚያረጋግጥልን ምንድነው? አዳም ሆይ መሬት ነበርክና ወደ መሬት ትመለሳለህ። ይሄ የተባለው ለአዳም የተሰጠው ነገር እኛም አፈር እንደሆነና ወደ አፈር እንደምንመለስ እየተነገረ ነው። ግልኛ አይደለም ወላሂ መልስ የለውም። ያሁኑ ጥያቄ ከኦሪት ዘፍጥረት እስከ ራዕይ ድረስ በባትረው ቋጭራት ነው። አዳም ከአፈር ተፈጠረ፣ ሔዋን ከአዳም የግራ ጎን ከማን ነው ከአጥንቱ ተፈጠረች። ቆይ እኔ እናንተ ደግሞ እንዴት ነው የተፈጠርነው? መልስ። እሺ እኔ አዳም እኔ ከአዳም የአዳም ዘሮች ነን እና ከአፈር ተሰራን ብለን ነው የምናምረው። ነገር ግን እሺ እንዴት ነው የተፈጠርከው አንተ?
እሺ እኛ የተፈጠርነው መጀመሪያ አዳም ከአፈር ተፈጠረ። እኛ የአዳም አካልን ይዘናል እና አፈር ነን። የአካል ምንድነው? መጀመሪያ ከምንድን የተሰራ? ከአፈር ነው የአዳም አካል። ቆይስ አልጠየቅኩም፣ ስለ አዳም አልጠየቅኩም። መለስክልኝ ስለ አዳም ጎበዝ። ከአፈር ነው የተፈጠረው አልከን። እሺ ሔዋን እኮ አዳምጠሽ አንዴ ተረጋጋ። ሔዋን ደግሞ ከአደም ጎን ከአጥንቱ ተሰራች። እኔና አንተስ እንዴት ተፈጠረ? ወላሂ መጽሐፍ ቅዱስ መልስ የለውም ለዚህ ጥያቄ። ምዬ ነው ነገር። እሺ ምርጥ ጥያቄ ነው። ምርጥ ጥያቄ ነው። ልመልስ። በመጀመሪያ አዳም ከአፈር ነው የተሰራው። ከአዳም ጎን ስትፈጠር ሔዋን ከማን ጎን የተፈጠረ? ከአዳም። ከምን ከተሰራው? ከአፈር ከተሰራው። እየው ሌላ እኮ አይደለም ያመጣ። ሔዋን ሲፈጥር ከአፈር ከፈጠረው ከጎኑን የወሰደ። ስለዚህ ሔዋንስ ምንድነው? ያን አፈር ተካፍላለች። ለምን? አዳም ከአፈር ነው የተሰራ። ስለዚህ ከአዳም ከጎኑ ከአፈር ከተካፈለች፣ እኛም ደግሞ እግዚአብሔር እነሱ ከአፈር ከፈጠራቸው ያ ስጋ ምንድነው? አፈር ነው። ይሰማል? ወዲትም ወደ ግራ ቀኝ አያስብልም። ወላሂ ጥያቄ ኔትወርክ በጣም ትላለች። ኔትወርክ ይሰራል። መልስ ነው ችግሩ። ይሰማል? ዳዊት ለዚህ ጥያቄ እንዴት እንደተፈጠርክ አሎ ዳዊት ይሄን የሚመልስ ክርስቲያን ካለ ይሄ ነው ልክ ነው ሰላም የሚለው ጸጋና ሰላም ይያለ የሚለው ወላሂ ጥያቄ መልስ የለውም። እሺ ሁሱ አይሰማም። በእናትህ ኔትወርክ ይሰማል? አሁን ይሰማል? አዎ ይሰማል። ይሄ ራሱ እሺ ዳዊት አለ? አይ ኔትወርክ ነው። ይሰማል? ይሰማል? እንዴት ተፈጠርክ አንተ? ንገረን እስኪ። በትክክል ላይ መለሰልህ። ትንሽ ሰው የሚለውን ተውና መጽሐፍ ቅዱስ ላይ ቁመህ እንዴት እንደተፈጠርክ አንተ አስረዳን እስኪ ንገረን። መልስ አለው ክርስትና ወይስ የለው? ይኸውልህ ልክ እሱ እንደነገረህ አዳም ከአፈር ተፈጠረ አለ። ተጎና አጥንቱ ሔዋን ተፈጠረች። አንተስ እንዴት? ሚውት አታርጉኛ። አላደረግንም። አንተ አውራ። እንዴት ተፈጠርክ አንተ? ከአዳም ከጎና አጥንቱ ተፈጠረች። ከዛ ሲዋለድ ነው የመጣው። በቃ ከዚህ የበለጠ ሌላ ምን ማስረጃ የፈለከው? ማህፀን ውስጥ እንዴት ነው ሂደቱ? እንዴት ነበር ያንተ አፈጣጥ? ማህፀን ውስጥ 9 ወር ሆኖ እስኪወጣ ድረስ እንዴት ሰው እስኪሆን ድረስ የማህፀን ውስጥ ያለውን ሂደት እስኪ ንገረን። እንዴት ሆናችሁ ተፈጠራችሁ? ውስጥ ላይ በእናቶቻችሁ ማህፀን ውስጥ እኛ አንድ ነገር መያዝ ያለብህ እሱ እኛ እንደናንተ እንደ ስለ ወሲብ ብቻ አይደለም የምንማረው። ስለ ወሲብና ስለ ወሲብ ሳይሆን ከተፈጠርን በኋላ እንዴት ቤተ ስለ ወሲብ ማን ጠየቀ? ወሲብ ነው ጭንቅላት ላይ ያለው አይደለ? ስለ ወሲብ ጭራሽ አላወራም፣ ቃሉንም አላነሳም። ስለሱ ብቻ ነው የእናንተ ስለሱ ብቻ ስለሚያወራው የእናንተ ስለሱ ብቻ ስለሚያወራው በቃ ያን ሰካራም ነው በጣም ዘሎ ስለ ወሲብ እኔ ትዝ አላለኝም ራሱ ወላሂ ላዚም ሐሳቡ። ምክንያቱም መልስ ስለሌለው ነው መጽሐፍ ቅዱስ ላይ ይሄ ጥያቄ ታውቃላችሁ። ቀጥታ ቶሎ ብለው ወሲብ ምናምን ክርስቲያን ካለ ይሄ ጥያቄ መልስ የሚችል ካለ ወላሂ ላዚም እቺን ኮፍያ ሰጣዋለሁ። በቃ ዳይ የወለድኳት ሰጣዋለሁ። ወላሂ ላዚም ሰጣ አዲስ አበባ ተጠቅኛላችሁ ሰጣዋለሁ። ሚኪ መጽሐፍ ቅዱስ ላይ ዳና ላይ እንዴት እንደተፈጠራችሁ መጽሐፍ ቅዱስ ላይ የተገለጸበት ቦታ አለ። አሁን ቅድም ስለ አዳምና ስለ ሔዋን እያስረዳ ነበር አይደለ? ከአፈር ተፈጥረናል አለ። ሔዋን ደግሞ ከአዳም ግራ ጎን ነው የተሰራችው። ዛት ሚንስ አዳም ራሱ ከአፈር ነው የተሰራው፣ ከዛ አካል ውስጥ ነው የወጣችው እሷም። ስለዚህ እሷም የዛ
የአፈርነት ባህሪው እሷ ጋርም አለ ማለት ነው። ከዛ በሁለቱ ተራክቦ ደግሞ እኛ ተፈጥረናል ማለት ነው። በዛ ሂደት ቀጥሏል። አሁን ሜኪ በደንብ አዳመጠኝ። እሺ የምረዳው በዛ መንገድ ነው። እሺ ብዙ አይ እኔ ተረዳው በዚያ መንገድ ገባኝ። አሁን እኮ እዚህ ላይ እኮ ምንም ጥያቄ የለንም። እኛ እናትና አባት አዳም እና ሔዋን የግንኙነት ባደረጉ ጊዜ ተረጋጋ እንጂ ሰማሁ አንተን አይደለ? ምንም ያልጠየቅኩህን እንኳን እያወራህ ሰምቻለሁ። አሁን ደግሞ የምጠይቅህን በደንብ አድርገህ አዳምጥ። የአንተ አፈጣጠር የት ውስጥ ነው የተሰራኸው? በእናትህ ማህፀን ውስጥ ነው አይደለ? ለ9 ወር ቆይተህ እስክትወጣ ድረስ አይደለ ሚኪ? ኦኬ በእናትህ ማህፀን ውስጥ የአፈጣጠር ሂደት አለ። ገብቶሃል አይደለ? ከዘር ፈሳሽ ጠብታ ጀምሮ ማለት ነው። ያንን ሂደት ሰው ወደ እስክትሰራ ድረስ ነፍስ እስኪዘራብህ ድረስ ያለውን የአፈጣጠር ሂደት በእናትህ ማህፀን ውስጥ የሆነውን ሂደት ያንን ንገረን ነው አለ መጽሐፍ ቅዱስ ላይ ወይ? እሱንማ ፈጣሪ ነው የሚያውቀው። ለምን ያደርግልሃል? እሱ እንዴት አድርጌ ነው የምነግርህ? መጽሐፍ ቅዱስ ላይ ተናግሯል ፈጣሪ። ለምን ይናገራል? የአፈጣጠራችን ሂደት ነው እኮ የአፈጣጠራችን አመጣጣችንን እኮ አንዱ የተናገረ አይደለም። ስለዚህ የግድ እኮ ይሄን እያንዳንዷን ፕሮሰስ ማወቅ አይጠበቅብንም። ፈጣሪ ስራ የግድ ፈጣሪ እንዴት እንደሰራ እያንዳንዷን ነገር ካላወቅን እኮ አይባልም። ፈጣሪ በቃ መልስ የለንም መጽሐፍ ቅዱስ ላይ ባጭሩ ወላሂ ነው። አይ መጽሐፍ ቅዱስ ላይ ይሄ ነገር ካለ አትችልማ። ፈጣሪ እያንዳንዱ ያደረጋቸውን ነገሮች ሙሉ በሙሉ አውቃለሁ። ኔትወርክ እሺ ሜኪ በቃ እሺ ሜኪ ኢየሱስ ክርስቶስ አምላክ እንደሆነ ተናግሯል አልተናገረም? ኢየሱስ ክርስቶስ አምላክ እንደሆነ ተናግሯል? እኔ አምላክ ነኝ ብሎ እሱ ይሰማል አይደለ? እሱ አዎ ይሰማል። እና ደግሞ እሱ አንዴ አስተውል። እሺ አንድ አስተያየት ምን ሌላ ሰው ቢመልሱልኝ ጥሩ። እኔ አሁን የገባሁት ስለ አዳምና ስለ ሔዋን በቅድም በተናገርከው ነገር ላይ ማለት ነው። እሱ በዛ ነገር ላይ ይሄ ማለት አንዳንዴ በቃ በቂ እውቀት ያላቸው ሰዎች ቢገቡና ከነሱ ጋር ብትመካከሩ፣ ብትነጋገሩ፣ ብትማማሩ ደስ ይለኛል። ሁሱ ለጭቅጭቅና ለክርክር ሳይሆን በቃ ስርዓት ባለው ከኛም በጣም ብዙ ስርዓት የሌለው ሰዎች ብዙ ስርዓት የሌለው ንግግሮችን ነው የምሰማው። እኔ እከታተላለሁ ብዙ ጊዜ ማለት ነው። ግን የምገባው ለመማርም ነው ለማወቅም ነው። ገባ ግን ያለው ሁኔታ ሳይው ግን ለጭቅጭቅና አጉል ክርክር ነው የሚሆነው። ስለዚህ መማማሪያ ቢሆን ደስ ይለኛል። ሚኪ አሁን ቁርስ እንብላሽ፣ ያው ልጋብዝህ ነው። አዎ እኔ እንደዛ እንዲሆን ነው የምፈልገው። ምክንያቱም ሁሉም ሰው እዚህ ጋር የሚያየው በሙሉ ለመመለስ ብቻ አይደለም የሚገባው፣ ለመማርም ነው የሚገባው። ስለዚህ እኛም የምንማርበትን መንገድ ብታሳዩ ደስ ይለኛል። ስለምከታተል እኔ እገባለሁ እና ደግሞ በስርዓት ነው መነጋገር ያለበት። ከእኛም ማታ ከክርስቲያንም የሚገቡት ከኦርቶዶክስ የሚገቡት አንዳንዴ ያው ጥሩ ነገር አልሰማም፣ ግን በስርዓት ብንነጋገር በስርዓት ብንመካከል እሺ ሚኪ ሽክራን እናመሰግናለን። እሺ ታምነ ጥያቄሽ ምንድን ነው? አንድ አሁን እሱ በመለሰው ላይ ይሰማል። አዳም እና ሔዋን በሚለው ላይ አዳም ከአፈር ተፈጠረ፣ ሔዋን ከጎኑ ነው የተፈጠረችው። ኦልሬዲ ከሱ ከተፈጠረች አፈር ናት ማለት ነው። በቃ አዳም ከአፈር ተፈጠረ፣ ሔዋን ከአዳም ግራ ጎኑ ተፈጠረች። ከሱ እስከተፈጠረች ድረስ ያው አፈር ናት እሷ። ለሱ አጋር ልትሆነው ብዙ ተባዙ ምድርንም ሙሏት የሚለውን ቃል ለማሟላት እሷ ተፈጥራለች። ኦልሬዲ ሌላ የአፈጣጠር ሲስተም ወይም እንዴት ሆነው ተፈጠሩ፣ እንዴት ሆነው ተኙ፣ እንዴት ሆነው ተነሱ፣ እንዴት ሆነው የሚለው ነገር ምንም ይሄ ማብራሪያ የሚያስፈልገው ነገር አይደለም። አሁን ስለመተኛትና ስለመነሳት ማን ጠየቀ? ታምነኝ
ስለ ፍጥረት እኮ ነው፣ ስለ አፈጣጠር ነው የጠየቀው። አፈጣጠራችን ዞሮ ዞሮ ያው ነው። በቃ ከሱ ጎን እሱን ምድርን ለመምራት ከሱ ጎን ተፈጠረችለት ለአጋርነት። ያው አይደለም። አዳምጪ፣ እሺ ተረጃ። አዳም ከአፈር ነው የተሰራው፣ ምንም ጥርጥር የለውም። ያው ነው የምትይው። ሔዋን ከአፈር ብትሰራ እሺ፣ ከጎኑ ከተፈጠረች አፈር ናት። ከአፈር አንተ አፈርን አስቀምጠ ከአፈር ቆንጥረ ከቀነስከው አፈርነቱ ይቀየራል እኮ። ከአፈር ተቆንጥራ እንደገና እሷ አልተሰራችም እኮ አንቺ እንዳልሽው። አንተ አፈር ከሆንክ ከአንተ ስጋ ጎን ተነስቶ ከተሰራ ያው አፈር ነው ማለት ነው። ያው ብሎ ማስረጃ የለም። ያው ብሎ ማስረጃ የለም። የተፈጠረችው እርሷ ከአዳም ከጎኑ አጥንት ነው። እንደዛ እንደሆነ ሁሉ እኔና አንቺ ደግሞ ልክ እንደ ሔዋን አጥንቱ ከአፈር ነው የተሰራው አይደል እንዴ? አጥንቱ ከተወሰደ በቃ አፈር ነው ማለት ነው። ይሄ ምንም ማብራሪያ ያስፈልጋል? እሺ ዛሬ አውረት በቃ ተረጋግተሽ መልሽ እናት። ሰላም ነው። እሷ ማለት የፈለገችው እኔ የመለስኩትን ነው እሱ የመለሰችው። ይሰማል ማለት የፈለገችው እሱ ነው። እሺ ድምጽ አይሰማም ነው? ይሰማል ዛሬ ይሰማል። እሺ ጥሩ። ዩቲዩብ ፎሎ አድርጓት እዚህ 1400 ሰዎች። እሺ ጥያቄ ያለህ ሚኪ? ስለምና ላይ አይ ጥያቄ የለኝም። የገባሁት ስለ አዳምና ስለ ሔዋን በተነሳው ሐሳብ ላይ ትንሽ ሐሳብ ለመስጠት ነው የገባሁት። ጥያቄ የለኝም። ጥያቄ ለመጠየቅም አይደለም የገባሁት። በነገራችን ላይ መጽሐፈ መቃብያን ላይ የሰው ልጅ የተፈጠረው ከእሳት ነው ይላል። ከእሳት፣ ከውሃ፣ ከአፈር እና ከአራቱ ነገራቶች ነው ብሎ ያስቀምጣል። ከንፋስ፣ ከእሳት፣ ከውሃ፣ ከአፈር፣ ከንፋስ ብሎ ነው የሚያስቀምጠው መጽሐፈ መቃብያን ቀዳማይ ላይ ማለት ነው። እና የሰው ልጅ ከእሳት ተፈጥሯል እንዴ ብለን አሁን እኛ ብንጠይቅ እንዴት እንትላላችሁ ነው የምትሉት። እና እንደዚህ አይነት ነገራቶች አምላክ እንደዚህ ነው የፈጠረው ሲባል ለምን ይባላል? እንዲህ መጠየቅ እኮ መብትሽ ነው። ያልገባሽ ነገር እንደዛ ይላል። መልስልሻል። አለመረዳት መብትሽ ነው። ምንድነው ቅድም መሰለ ይሄ የተነሳበት ሚኪ መጀመሪያ ይሄ የተነሳበት ምንድነው? እስልምና ላይ አላህ Subhanahu Wa Ta'ala አዳምን የፈጠረው ከጭቃ የሚል አለ። ሂደቱን የሚገልጽበት ሁኔታ አለና ከጭቃ ከአፈር እንደዚህ ሂደቱን ይገልጻል። ከአፈር ብሎ ከዛ በኋላ ጭቃው ደግሞ ከውሃ ጋር ሲቀላቀል ከጭቃ የሚል አለና እንዴት ከጭቃ ሰው ይፈጠራል ምናምን ብሎ ሲተች ነበርና መጽሐፈ ኢዮብ ምዕራፍ 33 ቁጥር 6 ላይ እነሆ እግዚአብሔር እኔ ከጭቃ የተፈጠርኩ ነኝ እያለ በእግዚአብሔር ፊት እንዳንተ ነኝ እኔ ደግሞ ከጭቃ የተፈጠርኩ ነኝ እያለ ከጭቃ እንደተፈጠረ መጽሐፈ ኢዮብ ላይ ኢዮብ ይናገራል። እና ከጭቃ ለምን ፈጠረ ብለን እንደመከራከር ነው። ይሄ ምንድነው? አለማወቅ ነው የሚያሳየው። ማለት ለምን ብለን እንዴት እንከራከራለን? እኛ እኮ የተለያየ ሃይማኖት የተለያየ እምነት ነው ያለን። በእኛ እምነት እንደዛ ካለ እኛ ያመንበት ነው፣ እናንተ ደግሞ በምታምኑበት ነው የምትሄዱት። ስለዚህ እናንተ ስለምን ከአፈር ተሰራችሁ ማለት አይቻልም። ሌላው ከምንም ከንፋስም ተሰራ ይባል ከውሃም ተሰራ ይባል የሌላውን እምነት ለምን ያምናት ተፈጣጣሪ እንደዚህ ነው ከተባለ ያለ ነገር መቀበል ነው ያለብን። ሌላው ምንድነው? ጥያቄ ልጠይቅህ እኔ። እሺ ጠይቂኝ፣ ግን እኔ ብዙም እንትን አይደለሁም። እሺ እሱ ረግሞ ወደ ታች የተጣሉ አጋንንቶች ናቸው። እነዛ አጋንንቶች ደግሞ በእርግማን የመጡ የተረገሙ ናቸው እና መላእክት እንጂ ጋኔን ለብቻ አልተፈጠረም። ስለዚህ ጋኔን የሚባል ፍጡር የለም በክርስትና አይደል? ጋኔን የሚባል ፍጡር የለም። ዘር ናቸው፣ ነገር ግን የተጣሉ ናቸው። እግዚአብሔር ያዋርዶ የጣላቸው። አንድ ያረጋባል። እሺ አጋንንት ማለት የወደቁ መላእክቶች ናቸው የሚል ማስረጃ መጽሐፍ ቅዱስ ነው። እኮ ይናገራል እኮ ዘንዶችን አጋንንት ማለት እኮ የተዋረደ ማለት ነው። አባቶች ሲተረጉሙት አጋንንት ማለት የተዋረደ የተጣለ ማለት ነው። የወደቀ መልአክ ነው የሚል አለው መጽሐፍ ቅዱስ ላይ። አጋንንት ማለት እኮ እንትን እኮ ነው፣ ስማቸው እኮ ነው የተዋረደ የተናቀረው። አጋንንት ዘንዶ ነው የሚለው። ዘንዶም ወደ ምድር እንደተጣለ ባየ ቁጥር ነው የሚለው። ዘንዶ ወደ ምድር በዘንዶ ነው የሚጠራው። አጋንንቱ ሰይጣኑን በዘንዶ ስም ይጠራው እኮ። እንደሱ ብለው ነገሯችሁ። አጋንንት ከምን እንደተፈጠረ ስላልገለጸ መጽሐፉ መልስ ስለሌላቸው አስተማሪዎች ከእሳት ነው አንድ የሜት አድርግ። እሺ ማስረጃ አስተኝ። እሺ ከእሳት ነው መፈጠራቸው።
አዳምጠኝ መጀመሪያ የምሬን ነው ወላሂ ላዝም እኔ ለዚህ ነው ባለፈው ስለ አጋንንት ወንድ ከሆንክ ከኔ ጋር አውራ ስለው ያመለጠላችሁ ማለት ነው። ከምን እንደተፈጠረ መጽሐፍ ቅዱስ አይናገርም። ስለ አጋንንት ለምን ተፈጠሩ አይናገርም። አይደለም ባንዴ አይናገርም። ኧረ በፈጣ የምሬን ነው ወላሂ ላዚም አይናገርም። እሺ ለማንኛውም በእስልምና ላይ ጥያቄን ቀጥል። ይሄ ክርስትና ላይ መልስ የለውም። እኔ 100% እርግጠኛ ሆኜ ነው ነገር ጥያቄን ቀጥል። አሁን እስልምና ላይ እሺ ከእሳት እንግዲህ ከእሳት የተፈጠሩ ብላችኋል። አጋንንቶች ለብቻ ፍጥረት ናቸው። መላእክቶች እስከምንድን ነው የተፈጠሩ በእናንተ? መላእክቶች ከብርሃን የተፈጠሩት ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም خلق الله الملائكة من نور وخلق الجن من مارج من نار وخلق آدم مما وصف لكم أي من التراب ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምናሉ አላህ መላእክትን ከብርሃን ፈጠራቸው፣ ጋኔንን ከእሳት ፈጠረው፣ ሰውን ደግሞ ከአፈር ፈጠረው ብሎ ተናገሩ። ስለዚህ መላእክት ከብርሃን ነው የተፈጠሩት፣ ጅን ደግሞ ከእሳት ነው የተፈጠሩት፣ እኛ ደግሞ ከአፈር ተፈጠርን። ጅን ከእሳት መላእክት ከብርሃን ነው ማለት ነው። አዎ ከስንት ባህሪ የተፈጠረ የሰው ልጅ የተፈጠረው ከአንተን ነው ከአፈር ነው። የመጀመሪያው የአደም ሽክራን ኡስታዝ ነው። የመጀመሪያው ሰው ልጅ ከአደም ከአፈር የተፈጠረው የሰው ልጅ ራሱ አፈጣጠር በሚገርም ሁኔታ ኢስላም የሁላችንንም ገልጾታል። ይህንንም አሁን የሰው ልጅን አፈጣጠር ሙሉ አፈጣጠሩን መጽሐፍ ቅዱስ ላይ አታገኘው። ገብቶሃል አይደል? እንዴት ከሆነ ላስረዳ። መጀመሪያ የአደም አፈጣጠር አለ፣ ሁለተኛ የሐዋ አፈጣጠር አለ ወይንም የሔዋን አፈጣጠር፣ ሶስተኛ ደግሞ የክርስቶስ አፈጣጠር አለ፣ አራተኛ ደግሞ የእኛ አፈጣጠር አለ። የሁላችንም የተለያየ ነው። ወደ አደም ስንመጣ ጊዜ አደም ከአፈር ነው የተፈጠረው። ወደ ሐዋ ስንመጣ ጊዜ ከአደም ጎን ነው ከአጥንቱ ነው የሰራት። ወደ ክርስቶስ ስንመጣ ጊዜ ከድንግል ማርያም ያለ ወንድ ግንኙነት ነው የፈጠረው። ወደኛ ስንመጣ ደግሞ ከወንድና ከሴት ተፈጠርን። የኛን ያፈጣጠር ሂደት ሙሉ አላህ በቁርአን ላይ ይናገራል። ሱረቱል ሙእሚኑን የመጀመሪያው ገጽ ላይ ثم جعلناه نطفة في قرار مكين ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما ثم أنشأناه خلقا آخر فتبارك الله أحسن الخالقين له أيه መጀመሪያ ከፍትወት ጠብታ ያን ፍትወት ጠብታ በእናቶቻችን ማህፀን ውስጥ አደረገው። ከዚያ በኋላ ወደ ረጋ ደም እንዲለወጥ አደረገው። ከዚያ በኋላ ልክ ወደ ተላመተች ስጋ የምትመስል ቀየረው። ከዚያም ወደ አጥንት ቀየረው። ከዚያም ሙሉ ስጋ እንደገና አልብሶ ነፍስን ዘርቶ ሰው አድርጋ ወጣ። ይህን ያፈጣጠር ሂደት የትኛውን ቦታ ላይ መጽሐፍ ቅዱስ ላይ አታገኙትም። ስለኔና ስላንተ አፈጣጠር ማለት ነው። ሰውን ከአፈር አበጀው፣ አለቀ በቃ። እሺ ቀጥል። እሺ ትክክል። አይ እኛ የምናምነው እንዴት? ስለዚህ አሁን የሚፈጠረው ሁሉ በተለያየ ፍጥረት ነው የሚፈጠረው ማለት ነው። ስለዚህ መስፈርት የለውም ማለት ነው። የምን አይደል? የምኑ መስፈርት? አንዳንዴ ከአፈር ይላል፣ አንዳንዴ ደግሞ ከገማ ጭቃ ይላል። ከገማ ጭቃም የተፈጠሩ አሉ ማለት ነው። እነዚህስ ምን አይነት ፍጥረት ናቸው? ከአፈር የተፈጠረ አለ፣ ከገማ የተፈጠረ አለ፣ ተዋጠብታ የተፈጠሩ አሉ። ይሄ እንዴት ነው? ከተስፈንጣሪ ውሃም የሚል አለ። ይሄስ እንዴት ነው? ይሄን እስቲ አብራራል። ሰዎች ከገማ ጭቃ ተፈጠሩ የሚል የለም። ስለ አዳም ነው የምናገረው። ስለ አንዱ ፍጥረት ስለ አደም ብቻ ነው። ገብቶሃል አይደል? ስለ እሱ ብቻ ነው። ስለ እርሱ በተናገረ ጊዜ አላህ ሱብሓነሁ ወተዓላ ከአፈር ፈጠርኩት ካለ አደምን ነው የሚመለከተው፣ እኛን አይደለም። ከአፈር የተሰራ እርሱ ነውና የአፈር ደግሞ በሚቆይ ጊዜ የአፈር ከውሃ አለ። ውሃና አፈሩ ሲቀላቀል ጭቃ ይሰጣል። ጭቃ በሚቆይ ጊዜ ይሸታል አይሸትም? ይሸታል። ስለዚህ ያ ነው። ታዲያ አላህ ሱብሓነሁ ወተዓላ ከገማ ጭቃ እያለ መግለጽ የፈለገበት ዓላማው ምንድን ነው? ጭቃ ሲቆይ ይሸታል አይደለ? አባትህ ቤት ሊመርግ ጭቃ አብቅቶ ጭቃው ቆይቶ ሄደህ በዚህ አልፈህ ታውቃለህ? ከቆየ ይሸታል አይደለ ጭቃው? እሺ ማለት አውክቶ ሰንብቶ ነው ማለት ነው ማለት የሚፈጥረው ፈጣሪ አውክቶ ሰንብቶ ነው። አውክቶ ሰንብቶ ነው የሚፈጥረው። አደም አለይሂ ሰላም በዚያ ነው የተፈጠረው። አላህ ሱብሓነሁ ወተዓላ ከአፈር ከዚያ በኋላ ውሃው ተቀላቀለ። በኋላ ስንት ቀን ተወክቶ ነው? ስንት ቀን ተወክቶ ነው? አብክቶ ማን ያለ አንተ ከራስህ አትንበል እኮ ማለት የሚገመው ማለት ስንት ቀን ቆይቶ ነው?
አብክቶ ምናምን የሚል የለም። አሁን ስላንተ አፈጣጠር እስኪ ና እግዚአብሔር አዳምን ከምን አይደለም። አሁን አንተ ይገማል። ቆይ ይገማል ብለሃል። አሁን የሚገመው ጭቃ ስንት ቀን ሲቆይ ነው አለ። እኛ ቤት ስንሰራ እናየዋለን። 2 ሳምንት አትሰማም እንዴ? እሺ አላህ ስብሐነሁ ወተዓላ ስለ አዳም የተናገረው ከአፈር ፈጠርኩት አለ። ከዚያ በኋላ ወሁወ አለዚ ኸለቀ ሚነል ማኢ በሸረን ይህ ማለት ሰውን ከውሃ የፈጠርኩ ነው እያለ አፈር አለ። ከዚያ በኋላ ውሃ አለ። እሱ ሲቀላቀል ጭቃ ይሰጣል ማለት ነው። ያ ነው ያንን አላህ ስብሐነሁ ወተዓላ ነው ከገማ ጭቃ ብሎ የተናገረው። ያ የተፈጠረበት ሁኔታ በሚቆይ ጊዜ መግባቱን መሽተቱን ለመግለጽ እንጂ የዛን ከአላህ ስብሐነሁ ወተዓላ ዘንድ ከገማ በኋላ ፈጠረው ምናምን ይባላ አይገባም ይመስላል። አይ ማለት እንደሚለው ከተሽቀለቀለ